የባባ ቅመም አላለች። የባባ እረኛ ይባላሉ። ወረደ አንቺ ደግሞ ተለየ። እንደውም የባባ እረኛ ይሻላል። አስበዋል። አቤላን የባባ ቅመም ስንላት አይመጣውም። እረኛ ናቸው። አኪዋ እንደውም እሱ አይሻልም። ሻንጣዬ እንግዲህ ሻንጣዬ እየጠራሁሽ ይቅርታ። አንተ ከበደኝ እኮ ሻንጣዬ ካልኳት ቆላመጠውም ሻንጣዬ አቆላመጥኩት። ሻንጣዬ ካልኳት ከበደኝ። ምን ነው ካልጠፋስም እህቴ አወዛገብሽ። ባይዘው የሻንጣ ትርጉም ሁለት ነው። አንድም ብለ ሄድበት እስቲ የባባ እረኛ እኮ ራሱ ሻንጣ ሳይዙ ነው የመጡት። አከሲ ጨራሽ እንዴ አንተ የምርም እንደዛ መስላሃት አልመሰለኝ። እየሄደችብህ እኮ ነው የምር እየሄደችብህ እኮ ነው። ባለ ሻንጣ እየሄደችብኝ ነው። ኧረ ተይ በሏት እንዴ አንተ አይደለም አይ ዳይ ያለ ሰውዬው እኮ ነው። አስካለች የታለች አሁን? በእናትህ አልገባችም። እሷን እኮ ሼር እያደረኩላት እኮ ነው እኮ በእናትህ ለእሷ ሰርድባታለሁ አንድ ቀን የተመታች እንዴ ከዛ እኮ ወተን እኮ ማለት ነው። ስማ ሲስ የቅድሙ ቤት እኔ ቻው እንዳልኩኝ ወደ ታች ወርጃለሁ እና ወርጄ ግን ገስት ላይ ያሳየኛል። እኔ እኮ ጻፍኩልህ እኮ በቃ የነገውን ትምህርት በጣም እኮ ጻፍ ሜንሽን አድርጌ እኮ ጽፌልሃለሁ እኮ ጌታም በጣም እንደውም በቃ የነገውን ትምህርት በቃ ለሱ ስጡት እሱ ያስተምር ምናምን ብሎ ሲናገሩ እየሰሟቸው ነበር። እኔ ነው እንዴ ለካ ያሉት። እኔ እኮ እርሶ ይሄንን ያስተምራሉ እኔ እንደዚህ ያደርጋሉ እያሉ እርስ በርስ እያወሩ ነበር የመሰለኝ። ለሱ ስጡና የቀረው ካለ እኔ እጨምርበታለሁ በውስጥ አውርተው ለሱ ስጡት እያሉ ነበር። እንትን ሲሉ ነበር። አኪ ቅዱስ ቁርባን ላይ አኪ ነው ጎበዝ። አረ ተክኖበታል አይደለም ተክኖበታል አመስጥሮታል ነው ያሉት። ጌታ እንዲያነቃ ተጠቅሟል። አኪ ጸጋ ብቻ ነው ወደዛ አይደለ ፓትስ ልጅ ሰውዬው ሳስ እንደ ባሉ አየሩ ነው የምትጫወተው እያወቁ እኔ ጋር አረ ሼር አድርጉላት ሄደሽ በጌታ እኔ እኮ ቆበታል ነው ያሉት እያሉ ነው ከታች አንተ ሰምቻቸዋለሁ። እንደውም እኔ ሜንሽን አድርጌ ጽፌልህ አላየህም? እኔ እኮ አየር ላይ ወርታች ወርኩ ነው። ከዛ በኋላ ድንገት ድምጽ ሰማ ገስት ላይ ትታያላችሁ እኮ ላይ እኔም እኮ ከዛ በኋላ ነው ሳይው ገስት ላይ ትታያለህ። እኔ ደግሞ ምንድነው ከላይ አንቺ የሚታየኛልና እንዴ አንቺ ለምንድነው ድምጽ ማያሰማውና ማያስቆማቸው ላሉ ለካሱም እንደኔ ታች ሆኖ ግን እዛ ገስት ላይ ያሳየው ነው ዝም ብሎ አሁን ስልክ ፖስት ከሆነ ሞዴሬተር ራሱ ምንም ማድረግ አይችልም፣ ማስወረድ አይችልም፣ እንትን ማድረግ አይችልም። ደስማ ታድ አደረሳችሁ ያልከው ለዛሬው በዓል ነው። አረ ከቅድም ጀምሮ ጥያቄ ነው ለሁሉ ተጠፋ። አይ ጥያቄ ነው እኮ እንዴ ለህማማቱ ነው። ባለፈው እኮ ከእንትን ጀምሮ ነው ያደረኩት ከህማማት ዛሬ በተለየ መልኩ ለዛሬ ይመስለኛል። ዛሬ ደግሞ እኮ ከእንትን ከዚህ ከህማማትም ጌታችንና መድኃኒታችን ኢየሱስ ቅዱስ ምስጢርን የቅዱስ ምስጢርን ስርዓት የሰራበት ቀንም ጭምር ነው የቅዱስ ቁርባን። የአይሁድ ፋሲካም ተብሎ ይከበራል ይሄ ቀን። እኛ እናከብርም ደግሞ እነሱ ግን በዚሁ ተመሳሳይ ቀን ነው። ይሄ እንግዲህ ያው አሁን ኤግዛክትሊ በዚህ ቀን እያከበሩ ከሆነ እነሱን አሁን ላይ ያሉትን አላውቅም። በፊት ግን ጌታችን ይሄንን ቀን እንትን ሲል አይሁድ ፋሲካ በነበረበት ቀን ላይ ነበረ የቂጣ በዓል ብለው የፋሲካ በዓል ላይ ሊበሉ ተሰባስበው ማቴዎስ ወንጌል ምዕራፍ 16 ከቁጥር
ከፈለ ቁጥር ያው በዛሬ ቀን ቂጣ ልንበላ ምንድነው ፋሲካ ልንበላ እንወዳለን ብለው አንድ ሰው ቤት እንትን አሉ ገቡበት። ጌታችን በጣም ኧረ የማንን ያስተጋባው ኧረ ሲስ በጌታ የሚታርገው አትረብሸን እንዴ ቴንክ ዩ እንዴ ያንተ ብቻ ቤት መሰለ እንዴ? ሁሉም ገዝተ ላይ የሚገባ ሰው ሁሉ ቤት እኮ ነው እንዴ ይረብሸናል። አይ ግን ዛሬ በጣም ደስ የሚለው ምንድን ነው ጌታችን ኢየሱስ ይህንን የቅዱስ ቁርባንን ስርዓት የሰራበት ቀን ነው። ህብስትን አንስቶ ባርኮ የሥጋዬ ነው ብሎ የሰጠበት፣ ጽዋውንም ደግሞ አንስቶ ስለ ብዙዎች ለኃጢአት ይቅርታ የሚፈሰው የሐዲስ ኪዳን ደሜ ነው ከእርሱ ጠጡ ብሎ የሰጠበት ቀን ነው እና ስርዓቱን የሰራው ደግሞ ምን ቀን ነበር? የፋሲካ ጊዜ ላይ ነበረ። የአይሁዳውያን የፋሲካ ቀን ማለት ነው። በጣም የሚገርም እኮ ነው። የአይሁዳውያን የፋሲካ ቀን ማለት አይሁዳውያን ፋሲካቸውን የሚያደርጉት እንዴት ነው? በመጀመሪያ ደረጃ የፋሲካው በዓል እንደምታውቁት እንግዲህ ከዚህ ቀደም በጣም በተደጋጋሚ ስለወራንበት ህዝበ እስራኤል ከግብፅ ባርነት ነፃ ሊወጣ ሲል የመጨረሻ ላይ እግዚአብሔር ያሳየው ተአምር አለ። በኩራቱን ሁሉ ሊገድል ማለት ነው አይደል? ግብፅ ላይ ማለት ካሳያችሁ ተአምራቱ የመጨረሻ ይሄ በኩራቱ እና ያኔ እግዚአብሔር አምላክ ለእስራኤላውያን አንድ ምልክትን ሰጣቸው እንትን እንዲሉ እንዲያደርጉት ወይም ደግሞ አንድ ስርዓትን ሰጣቸው። ምን አላቸው? ነውር የሌለበትን በግ መርጣችሁ ረዱ ምናምን፣ ከዛ በኋላ ደሙን በመቃንና በጉበናችሁ ላይ ተቀባላችሁ፣ ስጋውን ደግሞ ትበላላችሁ አላቸው። ከዛ በኋላ ያ የሚላከው የጥፋት መልአክ ሲመጣ ማለት ነው በኩራትን ሁሉ የሚገድለው ይህ ደም የነካውን ሁሉ እየተው ይሄዳል። ይህ ደም ያለበትን መቃንና ጉበን ይሄ ፊት ለፊት ላይ የበሩ ማለት ነው ከላይና ዘንጎቹና አግድሙ ያለው ማለት ነው እሱ ስለተቀባ በቃ ደሙን እያየ ያልፋል። ከዛ ደግሞ ስጋውን ደግሞ መብላት አለባቸው እና ይህንን ስርዓት ከዛ በኋላ ሁሉ ጊዜም ለመታሰቢያ ይሆን ዘንድ ሁሌም ያደርጉታል አይሁዳውያን። ከዛ ላይ ያደርጉታል በየአመቱ በኒሳን ወር ላይ ያደርጉታል። ከዛ በኋላ ጋይስ ጌታችን መጣ። ጌታችን ሲመጣም ጌታችን በመጣበት ዘመን ላይም ይኸው የፋሲካ በዓል መቼስ ይደረጋል በአይሁዳውያን ዘንድና በአንደኛው የፋሲካ በዓል ላይ ጌታችን ፋሲካን እናድርግ ብሎ ተሰባስቦ ከደቀ መዛሙርቱ ጋር ቁጭ አለ። ከዛ ቁጭ አለና ሊበሉ ማለት ነው። በጣም የሚያስደንቀኝ ነገር ነገራችሁ ህብስትን አነሳና ማለት ነው። አሁን የፋሲካ ሰዓት ላይ የሚበላው ስጋ የበጉ የፋሲካው በግ የታረደው በግ ስጋ ነው የታረደው ማለት ይሄ ምሳሌው እንግዲህ ሁላችሁም ታውቁታላችሁ። የጌታችን ኢየሱስ ምሳሌ ነው እንግዲህ ይሄ ከግብፅ ባርነት ነፃ ሲወጡ ነውር የሌለበት በግ መመረጡ ምናምን የእሱ ደግሞ ደሙ መፍሰሱ መስዋዕቱ መቅረቡ ምናምን ይሄ ሁሉ ለክርስቶስ ኢየሱስ ምሳሌ ነው እና ጳውሎስ ፋሲካችን ክርስቶስ ታርዷልና እንዳለው እና ፋሲካችን ክርስቶስ ታርዷልና ብሎ ጌታ ኢየሱስ እርሱ ፋሲካችን እንደሆነ ይነግረናል እና ታርዶልናልም ነው የሚለው። ቀጥታ ግንኙነቱ ከዛኛው የፋሲካው በግ ጋር ነው እና ጌታ ደግሞ በሐዲስ ኪዳን እንደመጣኩት የእግዚአብሔር በግ ተብሎ ይጠራል። ልክ መጥምቁ ዮሐንስ ነው የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ እንደተናገረው ማለት ነው እና እሺ እና ያ ነውር የሌለበት መሆኑ ያኔ ሲመረጥ ራሱ ጌታችን ኃጢአት ምንም ነውር የሌለበት መሆኑን እንከን የሌለበት መሆኑን ለማሳየትም ጭምር ነው በነገራችን ላይ እና እኛም የጌታ ደሙን አፈሰሰልን። ስለዚህም በመንፈስ ቅዱስ አማካኝነት የክርስቶስ ደም በልባችን ላይ ይረጫል። የሆነ ቁሳዊ የቤታችን የሆነ ክፍል ላይ አንረጨውም። የአማኞችን ሁሉ ውስጣቸውን የሚያድስ የሚያነጻ ደም ነውና ክቡር የሆነ የጌታ ደም ነውና በመንፈስ ቅዱስ አሰራር በልባችን ላይ ይረጫል። ከቅዱስ ሚስጥር ስንካፈል ሊሆን ይችላል በሚስጥራት በኩል ምናምን ልክ ጌታ ኢየሱስ ጽዋን አንስቶ ይህ ስለ ብዙዎች ለኃጢአት ይቅርታ የሚፈሰው የሐዲስ ኪዳን ደሜ ነው ከእርሱ ጠጡ ብሎ እንደሰጠው አሁን የምንጠጣው ነው ደግሞ ወደ ውስጣችን ገብቶ እኛን የሚያድስ ይሆናል። ይህም በመንፈስ ቅዱስ አሰራር የሚሆን ነው። ስጋውን ብሉት ተብሎ ነበረ። ያኛው ልክ የጥንት ላይ ማለት ነው ያ የፋሲካውን በግ ስጋውን ብሉት ነው የተባለው እንጂ የሆነ ቦታ ላይ አስቀምጡት አንጠልጥሉት ምናምን አልተባለም። ስለዚህ ብሉት ነው። ስለዚህ ይሄ ቀጥታ ብሉት ስለሆነ አሁንም እኛ እሱን ስጋውን እንበለዋለን። ቀጥታ የፋሲካውን በግ የክርስቶስ ኢየሱስን ስጋ ማለት ነው ኦራሊ እንደዚህ በአፋችን ቀጥታ እንቀበሏለን እንበሏለን እና በጣም የሚያስደንቀን ነገር ምንድነው? ይህ የፋሲካው ነገር ለጌታችን ምሳሌው ነው ብያቸዋለሁ እና የፋሲካ ቀን ነው ጌታ ኢየሱስም የቅዱስ ቁርባንን ስርዓት ሰርቶ
የፋሲካው ሰዓት ላይ ለመታሰቢያ ሲያደርጉት ሁሌም አይሁዳውያን እንዳልኳችሁ ነው የሚበሉት የበግ ሁሌ በግ ይሰዋና የበጉን ስጋ ነው የሚበሉት። ከዛ ጌታ ኢየሱስ ምን ቢያደርግ ጥሩ ነው? ህብስትን ነው ያነሳው። ህብስትን አነሳ፣ ባረከ፣ ቆረሰ። ከዛ በኋላ ምን ቢላቸው ጥሩ ነው? ይህ ስጋዬ ነው፣ ሁላችሁም ከእርሱ ብሉ። እንዴ ይህ ስጋዬ ነው ብሉ። አረ ጌታ አሁን እኮ ፋሲካ ነው፣ የበጉን ነው፣ አረ የመስዋዕቱ የበጉን ስጋ ነው የምንበላው ሊሉ ይችላሉ። ግን ጌታ ኢየሱስ ምን እያላቸው ነው? በቃ ከአሁን በኋላ የምትበሉት የፋሲካው ስጋ ይሄ ነው። አይተዋል። ስለዛ ቅዱስ አትናቴዎስ ምን ይላል? በዚህ በፋሲካው ቀን ጌታ ይህንን ማድረጉን አንስቶ ያስረዳና በፋሲካው ቀን ደግሞ የራሱን ስጋ ሰጣቸው ይበሉት ዘንድ። ስለዚህም ከቅዱስ ቁርባን በተሳተፈን ጊዜ እውነተኛውን ፋሲካ ደግሞ የኔ ተወዳጆች ይህንን እናደርጋለን ይላል። የኔ ተወዳጆች የሚለው ይሄኔ አይደለም፣ ባይዘው የአትናቴዎስ እና የቅዱስ ዮሐንስ አፈወርቅ ነው። በፊት ቲክቶክ ላይ ስመጣ ሰላም ለእናንተ የኔ ተወዳጆች እንዴት አላችሁ አንል ነበር። አክቹዋሊ አሁንም አልፎ አልፎ እንላለን እና እንደዛ ስል የኔ አይደለም ለማለት ነው። ቅዱስ አትናቴዎስም እንደዚህ ይላል፣ ማይ ቢላቭድ ይላል። ማይ ቢላቭድ የእንትናም ቅዱስ ዮሐንስ አፈወርቅም እንደዚህ ይላል። እና እንደዛ ነው ብሎ የኔ ተወዳጆች እኛ ደግሞ በእውነት ፋሲካን እናደርጋለን ከቅዱስ ቁርባን በተካፈለን ጊዜ ይላል እና ጌታ ኢየሱስ የፋሲካን በዓል ሙሉውን ቅይር ያደርጓል። ቀየሩ። የራሳቸው የፋሲካው ቀን መጥቶ ይኸው እንኩ ስጋዬ ነው ከእርሱ ብሏል። የፋሲካ ቀን ስጋ ይበላል። ግን የምንበላው የኖርማል አንድ የተራ በግን ስጋ አይደለም። አሁን የምንበላው የእውነተኛው የእግዚአብሔር በግ የክርስቶስ ኢየሱስን ቅዱሱን ስጋው ነው። ስለዛ አሁን የአይሁዳውያንን ፋሲካ እናከብርም እኛ። የክርስቲያኖች ፋሲካ ፍጻሜው ነው ለአይሁዳውያን ፋሲካ እና የአይሁዳውያን ፋሲካ የፈዘዘ ፋሲካ ነው። ዝም ብሎ የቀረ ምንም እንደዚህ የሚባል በነገራችን ላይ አሁን በቃ ጌታ ኢየሱስ ከመጣ በኋላ አይሁዳውያን ተቆርጦ ከተጣሉ በኋላ ምንም ይሄ የሚያከብሩት በዓሉ ምኑ ዝም ብሎ በቃ ዝም ብሎ የሆነ ከንቱ ነው ማለት በከንቱ የሚደረግ ነው። ጌታን እምቢ ብሎ ምንም እግዚአብሔርም የሚቀበለውም እንትን የለም። በቃ ዝም ብሎ ብቻ በከንቱ የሚያደርጉት ነገር ነው። የሆነ እንግዲህ ይሄ በጣም መረዳት አለብን። አይሚን አንድ ጊዜ የሆነ ህዝብ ከእግዚአብሔር ተነጠለ ማለት ከዛ በኋላም በእግዚአብሔር ነው የሚመራው ማለት አይደለም። ስለዚህ አይሁዳውያን ተቆርጠዋል፣ ከግንዱ ተለይተዋል። ስለዚህ አይሁዳውያን ራሳቸው በእውነት እግዚአብሔርን የሚያመልኩ አይደለም። ይሄ ስርዓቱ ምናምን ተውት። እውነተኛ አምልኮ እንኳን በአይሁዳውያን ዘንድ የለም። እውነተኛው አምልኮ ያለው በክርስቶስ በኩል ብቻ ነው። ጌታችን ኢየሱስ እርሱ እውነተኛ የእግዚአብሔር ልጅ ሆኖ በስጋ ተገልጦ ሲመጣ አሁን ሲጸልይ ምናምን ሲንበረከክ ሲሰግድ ምናምን እኮ እናየዋለን። እና ይሄ ሁሉ ነገር ምንድን ነው ከተባለ እኛ እንዴት መጸለይ እንዳለብን የማስተማር ጉዳይ እንዳለ ሆኖ የእኛን ጸሎታችን አምልኳችን ደግሞ እየባረከው ነው። የእኛ ጸሎታችንን አምልኳችን ይባርከዋል። በክርስቶስ በኩል ፍጹም እንዲሆን በእግዚአብሔር ዘንድ የተወደደ ሆኖ እንዲታይ እንዲገኝልን ተቀባይነት እንዲኖረን እንደዛ ማለት ነው። ስለዛ ከክርስቶስ ከተነጠሉ ግን እውነተኛ አምልኮ የለም። ስለዛ እውነተኛ አምልኮ አሁን በአዲስ ኪዳን ልክ ጌታችንም ምንድነው አሁን የዛሬን ቀን እንደምናስታውሰው ህብስትን አንስቶ ባርኩ የሥጋዬ ነው እንዳለ ጽዋንም አንስቶ የደሜ ነው ብሎ እንደተናገረው እውነተኛው ምስጋና እውነተኛው አምልኮ ማዕከሉ በቃ ይሄ ቅዱስ ቁርባን ነው፣ ሊተርጂ ነው፣ ቅዳሴ ነው። እና ያለ ቅዳሴ አምልኮ የሚባል ነገር አይታሰብም። ራሱ ያለ ጌታ ስጋና ደም እና እውነተኛው አምልኮ ማለት አሁን ለምሳሌ ለብቻችን ሆነን የምንጸልየው ጸሎትም እሰየው አምልኮ ይባላል። ተሰባስበን የምንጸልየው እንደዚህ ግን ከዚህ ከሊተርጂው አካል ግን መነጠል የለበትም። ይሄ ከቅዳሴው ምናምን ከቅዱስ ቁርባኑ ስርዓት ምናምን ከሱ መነጠል የለበትም። ይሄ የሚቀር መስዋዕት አለ የጌታ ስጋና ደም እሱ ዙሪያ ነው የሚያጠነጥነው አምልኮ። እና ያው ምንድነው አይሁዳውያን ያው እንግዲህ ተሰነካክለው ወድቀዋል ነው ይነስ እንደዛ ነው። እና ጸደይ ቀን ነው። ስለዛ ሲሶ አሁን የሁሉ ነገር የተነሳው ነው እንኳን አደረሳችሁ ያልከን ያለው ለዚህ ቀን ነው ወይ ነው? እኔ እኮ ያነሳሁት ሐሳቡን አክቹሊ ሄድሽበት በረም ይቅርታ። አንድ የሆነ ቪዲዮ አስታወስከኝ። የማን ነው ስማቸው ጠፋኝ። አይተህ ከሆነ ምናልባት ግቢ የገባን ሰሞን ነበር ነው ቪዲዮ የጠው አንድ የሆነ ክላስ ውስጥ ተቀምጠው ዞር ብሎ የሆነ ቀልድ ይቀልድለትና ከዛ በኋላ የተቀለደለት ሰው ጮክ ብሎ አሉ ማለት ነው ሲለው አስተማሪዋ ድክም አለች ምናምን ተማሪዎቹም ሳቁና ነገር ምናልባት የምታውቁ ከሆነ
እና መጀመሪያ የተናገረው ሰው ሊያለቅስ ትንሽ ነው የቀረው። እንዳለ ቀልዱን የሰሙት ሁሉ ይስቃሉና ያኛው ጀለስ የኔ ቀልድ ነው እያለ ሊያብድ ሊያለቅስ ትንሽ ነው የቀረውና አሁንም እኮ ልደት ይሄንን ሐሳብኩ እኔ ነኝ ያነሳውታል ልታለቅስ ነው እንዴ አንተ በጣም ለኔ ከርሎ አይዋ እኔ እኮ እኔ መጀመሪያ ያነሳውት ይለኛል። አሁን ያንተ እኮ የሚያናደው ፓርት ጥሩ አስተምረ መጨረሻ ላይ ቀልድ ይመጣል። ከዛ ሰው እሱ ነው የሚይዘው ትምህርቱ ይረሳል። በስተመጨረሻ ልደቴ ቃሉ ታሰማለህ። አይ ግን እንትኑን አላነሳሁም እኮ እኔ መጣኬ ልውጭ ነው የወጣው ወይስ አንተ መሳለሚያ ካይ ነው ሄደው እኔ ምን አውቃለሁ በእናትህ ምን አደረኩኝ? እኔ እኮ ልደት ከፍቶታል ብዬ እኮ ነው ልደትን ቃል ተሰማኝ ያልኩት። አይ የፈጠነ የኔ ሐሳብ ነው ማለት ነው። እዛ ሰው ነው የቀረው እዚህ እንግሊዝ ኤምባሲ ጀርባ ነው መሰለኝ የተከራዩ ጫካ ውስጥ ጫካ ፕሮጀክት ምን አደረኩኝ? ነው ምን ያጠፋው ጥፋት አለው? እኔ ምን አጠፋው በልደም እኔ ምን አጠፋው በል ያልኩ ምን አልኩኝ እኮ አልኩኛ። ምን አስደገመ አንተ? ወይ ተአምር ዮ ጋይስ እና ስለዚህ የፋሲካን በዓል ቂጣ በዓል ማለት ይቻላል። አዎ ያው ተያያዥ እኮ አንድ ላይ ነው። በዚህ በፋሲካ በዓል ውስጥ ቂጣ የሚበሉበት ቀን አለ ምናምን። ላኪ የፋሲካ በዓል ግን አንድ ቀን ብቻ ነው በእስራኤላውያን ዘንድ ወይ የቂጣ በዓል ብለዋል። አዎ ኩሳው የሆነ ነገር ያደረጉ እንደዛ ይላል እኮ ከፋፍሎት ምናምን ነገር አይደለም። ከእንትኑ ሐሳብ ኦኬ እሺ ምን አልከኝ? ይቅርታ ከብሉይ ኪዳኑ ማለት ከእስራኤል ዘጸአት ጋር ምናምን አንድ ላይ የተወሰነ ትንሽ እሱ ጋር አዲስ ኪዳንና ብሉይ ኪዳኑ ብታያይዘው በሆነ መልኩ በጣም ተጠራራቢ ታሪክ ሂድበት እንጂ አሁን ደግሞ አንተ ቢያንስ አሁን ማታዳለህ ሁሉን ነገር ያያይዘ እንዴት ይችላል? አንተ ይፈልጋል ጊፍቱ ውስጥ ገብቶ ድንጋይ ይፈልጋል። እንደዚህ እኮ አይደረግም። እሺ ሳሪቹ መጀመሪያ እስቲ እናስቀድማት። ቀጥይ። እሺ ልደት ጥያቄ አለኝ ትላለች። እሺ ቀጥይ። አረፈዳችሁ። አኪ እንኳን አደረሳችሁ። እንኳን አብሮ አደረሰን ሳርጂ። አኬ የኔ ጥያቄ ምን ነበር መሰለ? ጴንጤዎች ከኛ ጋር ነው እንዴ ፋሲካን የሚያከብሩ? ሲታረ ከማን ጋር እናክብር? አይ ማለት ከማን ጋር እናክብር? አንተ ጴንጤ አይደለም ማለት ነው? እምቢ በያቸው። ጴንጤ አይደለም አላልክም እንዴ አንተ? እና ከማን ጋር እናክብር ትላለህ? ለምን ግልጽ አታደርጉም? ቀልድ ነው እንደ ያስቆለካ። አይ ከማን ጋር አክብሩ? እሺ ከማን እንዴ? አራት አወዛግበ ከማን ጋር አክብሩ? እሺ እኔ እኮ በአንዴ እኮ ልማድ አይለቀም እኮ አስቸጋሪ ነው። እሺ ሳሪ ወይ ሲሶዬ፣ አይ ግራ ገብቶኝ እኮ ነው። እነሱ እንደሙዳቸው ነው መሰለኝ። ምን ይላሉ? ይጾማሉ እንዴ? ሲጀመር ይጾማሉ? አዎ በአሁኑ እየጾሙ እኮ ነው። ይጾማሉ። ሙሉ ወንጌል ነው ወይስ ሁሉ? አይ እንትን ነው። እኔ እንጃ እሱ ነገር ግን እስቲ አንዱ ወንጌል አማኝ እንትን ያለው ሰካት አዋጅ ነው የታወጀው ለሁሉም መሰለኝ። አዋጅ ነው ኖርማሊ ወይ ሻንጣ እኮ እኔ እንጃ አይመስለኝም። አረበቂ አይ ሁሉም ነው። ኦኬ ስትሬት ለሁለት ወር ሙሉ መጾም ኖ ለአንድ ወር ነው ጾሙ የተባለው ለመንግስታችን ለምናምን ብለው እንደውም እንትን አውጥተዋል። ለነገሩ እኮ ማለት ነው ይሄ ለአንድ ወርም ለሁለት ወርም ቢሆን እኮ የነሱ አጿጿም እኮ ማለት ነው ጠዋት ላይ አረ ያስተጋባል። ሲስዬ አንቺ እንትን ለምሳሌ የሆነ በሰዓት ማለት ነው የሆነ ያህል ሰዓት ይጾማሉ። ከዛ በኋላ በስጋ እኮ ነው ጠገን የሚሉት። እንደዛ እኮ ይቻላል መሰለኝ። ዛኔ በእውነት እንደዛ ነው። እንትን አይሉም እኮ ጠዋት ይጾማሉ። 3 ሰዓት ነው የምትጾመው ከምሽቱ 3 ሰዓት። ኦኬ ሲተኙ
ጋደም ብሎ ይሻላል አሉ። አይ ግን የምር እንዴና ጾምን ተኝተህ ነው ማሳለፍ ይባላል። እንደዛ ሳይሆን የምር ግን ቀን ላይ ሲጾሙ ማለት ነው ማታ ላይ ለእናንተ የሚቅርባችሁ ማማት ነው የረሳው ለእናንተ የሚቅርባችሁና እሺ ቆይ አይደለም ቆይ በእውነት እንደዛ አይደለም ለሲስ ማታ አካባቢ ስጋ ምናምን መብላት ትችላላችሁ። አዎ ትችላለህ። አዎ ግን እስኪርባቸው መሰለኝ ስሜት እስኪሰማቸው ዋናው እኮ በዛን ሰዓት ላይ ጸሎቱ ላይ ትኩረት አድርገህ መጸለይ ነው እንጂ ከተገኘማ ስጋ ሀገሪቱ ላይ የለም እንጂ ከተገኘ ማን ይጠላል? ታደላችሁ እናንተና ሙስሊሞች ግን ታደላችሁ። ጠዋት ላይ የተወሰነ ጾማችሁ ከዛ በስጋ የምታካክሱት እንዴ? ያማል እንደዚህ ጾም በባል እኔ በየቀኑ አመቱ ሙሉ አልጾምም እንዴ? ያማል ማታ ዝም ብዬ ከስፌና አጫውተዋለሁ። በተለምዶ ብዙ ሰው እነሱ የሚጾሙትን ጾም ይጾም። አብዛኛው ሰው ቁርስ አይበላም እኮ ብዙ ጊዜ ወይም ሲነሳ 4-5 ሰዓት ነው የሚነሳው ከእንቅልፉ። ተመሳሳይ ነው ያው። አይ ከባድ ነው። አታርፉ። ማን ከማን የኮረጀው ግን ሙስሊሞቹ እንትኑ ቀይረውት እኮ ነው ለሊት የሚበላው። ማን ከማን የኮረጀው? እስቲ እኛ እንጠይቃለን። ይሄ ነገር ማብራሪያ የሚያስፈልገው ከሆነ እስቲ ራሳቸው ሲመጡ ተከክል ስለ ጸሎት ግን የተጻፈ ማለት ስለ ጾም ግን የተጻፈ ነገር አለ በፕሮቴስታንት ውስጥ ማለት እንደ ቋሚ ነገር ማለት ነው ሆኖ የተቀመጠ ነገር። ሳሪቾ ኮናት ከባድ ጥያቄ አንስተሻውን ሰዎቹ በሌሉበት ሰጋሪ ኮና ካውንስሉ እንትን ላይ ጽፏል ፌስቡክ ላይ ጾሙ ብለ እንትን አሁን 2018 የምንጠቀመው ካሌንደር የኦርቶዶክስ ካሌንደር ነው እና እነሱ ደግሞ እንደምናየው ከሆነ አንቲ ኦርቶዶክስ ናቸው። ስለዚህ ያው እንዴት ከኛ ጋር ሊያከብሩ ይችላሉ የሚለው ነው። ታዲያ ሲስተናገድ እኮ ቅድምና ከማን ጋር እናክብራለን? ቢያንስ በኢትዮጵያዊነት እንረዳዳ እኮ ነው ሲሳሳብ እንዴ ይሄን አለማት ታግልሏቸው አክብሩ። እኛ ይደብራቸው አይደብረኝ። እኔ ሳሪ ይቀርልሻል በማክበራቸው ከኛ ጋር ያከብሩ ነው። አዎ በደንብ ነው ቅር የሚለኝ። ይቅርታ እንዴ ለምን እንዴ ምን ችግር አለው? ለምሳሌ ከናንተ ጋር ቢያከብሩ ፋሲካን በዓል እንኳን አደረሳችሁ አክቹሊ ያው ስለዛ ከኛ እሷ እኮ እያለች ያለችው ምንድነው ከኛ ከወሰዱ አይቀር እንደዚህ ይሄን ሁሉ ነገር የምናደርግላቸው ከሆነ ቢያንስ መስደባቸውን ያቁሙ ነው እያለች ያለችው መሰለኝ። ጸባይ ግዙ መሰለኝ ሳሪቹ አይደል? ልክ ነህ። ኤግዛክትሊ ልክ ነህ። ኧረ እንዴት ነው ያ የፍየሩን ድምጽ ሰማችሁታ? የስጋዋን ሰልፍ እንዳታጨናንቁ የፈጠነ ነው የሚያልቀው። እኛ አስቀድሰን እስክንመለስ መቼ እንዳለኩት ስጋ ቤት እኮ የለም እኮ ከተማ መቼ ልደት የማርያምን ነው እንደምጾመው አንተ ካሁኑ ሰልፍ ይዛል እንዴ? ካሁኑ ሰልፍ ይላል እና እሱ አይደል እኮ ከታች የህዝቡ ኮሜንት እኮ ነው ያነበብኩት እኮ ነው። ኧረ በስመ አብ አንተ ከቅድም ጀምሮ እንትኖችን እያየው ነው ትጠናለህ። ከተማሪያም ጋር ያለ ነገር ይሁን ነገርም አለ ሲጀመር ከሷ ጎን ነው የምቆመው። ታስታውቃለህ ምን ልታረግ ሴትዮዋ እንዲሁም ቆንጆ ነች። አላይ ላይፌን ቀይሬ ለእናንተ አልመጣም። ጀመረ ጀለስ ደግሞ እሷ ያለችበት የመጣችበት ሀገር ነው መሰለኝ እንግዲህ ሳይሆን ሴትዮዋ ቆንጆ ነች ይላል ወላዲተ አምላክ። አንተም ስገባ እንደሷ ሌላ አንድ እንትን እንዳትይዝ አደራ። ግድ ነው የሆነ ምልክት ይዘብን እንዳመጣ ደግሞ አስባል። ስማ የሆነ ሰው ታስታውሳለህ? በፊት እቺ ጀለስ ተማረ የምትባለው አጭስ ማለት ነው።
ከአንተ ጋር የሆነ ግንኙነት አላት መሰለኝ። አይደለም የሆነ ጊዜ ላይ ፓፓ አንተን ይሄ ነው በቃ የሚመጣ ዘንድ ያለው ቴዎድሮስ ነው ምናምን እሱ ነው ተብሎ አንድ የሆነ ተለቅ ያለ ጭንቅላት ያለው ወንድም በእናትህ አስታውሳችሁት? ከልደት ጋር ይመሳሰላል። የምር እንዴት እንደሚያሳዝነኝ በጣም የሚያሳዝነኝ የነበረው ልጅ ቴዎድሮስ አንተ ነህ ተብሎ ልጁ ሜዲሲን ነበር ሕክምና ነበር የሚማረው። አስበው ሕክምና ቀለም ነገር ነበር አሉ እኮ እንዴና ሕክምና ሜዲሲን እየተማረ የነበረ ሰው ተው እኮ እሱን እራሱ አልተማሩም። ትቶት የሆነ ሰዓት ላይ የሚመስራት ጀመረ። አንተ ቲክቶክ ላይ እየመጣ ዱባይ ያዘ ምናምን እየመጣ በእውነት ዱባይ ይዞ እየመጣ ጠፋለችው መሰለኝ። እሷ 8ኛው ንጉስ ብለው ከ4ኛ ዓመት የሜዲሲን ተማሪነት አስወጡት። እንዴ ንጉስ ሞት ይማራል ብለው አይደል? እንደዛ ነው። ትክክል። በቁም ነገር እኮ ማለት ነው። እንትን ላይ ይሄ ሰው ኢንተርቪው አድርጎት ምናምን ቁጭ ብሎ ቪዲዮ ተቀርጾ ምናምን ተለቋል። ራሱ የሆነ ፖድካስት ነገር መሰለኝ እና ላዩ ላይ የሆነ አረንጓዴ ቢጫ ቀይ ነገር ጭንቅላቱ ላይ አስሩ ይሁን ምናምን በቃ የሆነ የንጉስ ቫይብ ለማምጣት ሞክሩ የመጣው ራሱ ልጁ እና ጭራሽ እኮ በቃ የለም እኮ አይመጣውም ማለት ንጉስ እንደማይሆን ግልጽ ነው ሲታይም፣ ግን በቃ እንደዚህ ተጫወታበት ምናምን በጣም የምታናደው ጌታ እቺ በስማ ተረገመች ሰው ናት። አረ ልጁ የሆነ እንትን ያመለጠው ክትባትም አለ ካየኸው የሚያረጋቸው ነገሮች በሙሉ የሆነ ችግር አለበት። ብቻ እሱ ስለተባለ ቁም ነገር ክትባት ምናምን ነገር ሳይሆን የምርም ልጁ ሳይኮሎጂካሊ በጣም ጎድተውታል። ማለት የማይሆን ተስፋ አንደኛ ገጠር ልጅ ነው፣ ብዙ ነገሮች ላይ ምናምን ምስለት የለውም እና ትምህርቱ ላይ ብቻ ነበር ኧረ ስድብ አቤሉ በለውን ውስጥ አንተ አትሸውድ ሌላውን መታሷ እንደዛ ብትል የገጠር ልጅ ነው፣ ብዙ ነገር ላይ ብስለት የለውም። አቤላን ሳይሆን ያኛው ልጅ ምን ማለት ነው? ፓፒቾ እኔ ጋር ነው። አይ እሺ፣ አንቺ ሲሱ ምለሚት ወጣረጎን የሚሻለው ከጥይሽ ሊዘረግፈን ነው። አይ ኔት ነው እኔ ጋር ተቆራርጦ ነው። እሺ ልደት ከእህቶች ጎን ነው ብዙ ጊዜ እንዴት አስቡት እኔን ከእህተ ማርያም ጎን እንዳደረገኝ እግዚአብሔር ይቆ እንዴ ልደት እኮ ራሱን ነበር መጀመሪያ እኔ ከሷ ጎን ነኝ ያሉ አባ ከረጅም ጊዜ በኋላ ነው እንጂ ሲያስበው አንተ ራሱ የምትመጣው እሷ ካለበት ሀገር ስለሆነ ሌላኛው ደግሞ እንትን ሆነ እንዳትመጣ ደግሞ እንዴ አሁን ፍሬንድን እንደዚሁ እንደለበሰ አግኝተው አስበው ቀጣዩ ንጉስ አንተ ነብራ ስልከው እዚህ ቲክቶክ እውነተኛ ንጉስ መጣ ልትልከው ትችላለች። ባይዚ ታሳምኗለች። አሁን ጀለስን ብታገኘው ማለት ነው ከኛ ጋር እንደምትጫወተው አይደለም። የምር እንዴ ሲጀመር ጀለስን ለማመን የፈጠነ ነው ለሷ። ስለለት ነው የምታወራው። ኦኬ ስላንተ ነው ተስማሙ። እኔ አውርቻለሁ፣ እናንተ ተስማሙ። እንግዲህ ለአንዳችሁ እኔ ሲጀምር በጸና አለት ላይ ነው የቆምኩት በለው። አይ ግን አሪፍ ነው ልደት፣ በዚህ ከቀጠልክ ጥሩ ነው። ግን ሰልፉ ይቅርብ ዛሬ። አንተ ከሀገር ውጭ ምን ያደርግልሃል? ልሰልፍ ነው ሰልፍ ሆነ እንደተባለው የስንትናቱ አቤላ እንዴት ናት ሀገሪቷ? ግን ተመቸች? ኧረ በኢየሱስ መስኪቶ ወይም በእናትህ ሲሶ ገብርኤልን ተወኝ። የምር በጣም ነው የሚደብረው። እኔ አንተዬ እንትን አትበለኝ። ልታማርር እንደ እስኪ ማርያምን መቴ ነው አማርራለሁ እንዴ? አረ እግዚአብሔር ተውናት። እግዚአብሔር አግሊልሻ ለመጨረሻ ለዚህ አንድ ሳክስ አይደለም 10 ሳክስ ሲያክሰው ነው ጌታ። ቆይ አይ ለምን እንደሆነ ልንገርህ። በጣም ምርር ያለ ነገር ቤቶቹ ተመሳሳይ ናቸው። ወጥቼ ሌላ ቤት ነው የሚሄደው። እሱን ያማረረ
አዎ ሌላ ደግሞ የምገዛውን ነገር በሙሉ በኢትዮጵያ እየመታሁት ላብድ ነው። ታዲያ የመዳም ቅመም ነው ያሉ ልክ ናቸው። ጀረ ሻንጣ እባክሽ ሻንጣ ራሱት ይዛት እንዳልሄድ ይሄን ያስከፋት ነገር ነው ይኖራል እንዴ አላ ልጥፋት አልቻለም። የማዳም ቅመም የአሁኑ ሳክስ አይፎን ፕሮ ማክስ 7 አልትራ ጋላክሲ ልደትሻ አይፎን 18 ሰዓት አይፎን ፕሮ ማክስ ሳክሳም ነገር ነው ገና አሬ አልትራ 26 ምናምን አለበት። ቤቶች ይታጥብኛል አረቱ ሳክስ ፕሮ ማክስ እስክስ እያሉት እኮ ነው ከታች እሺ አንተ ምንድነው? ምንም እኮ የአረብ ሀገር ፍየልም አሁን ያለበት ፍየልም እኮ ያው እኮ ነው። ምን ገብርኤልን ማለት ነው። ቤቶቹ እንዳለ በሸክላ ስለተሰሩ ተመሳሳይ ናቸው እና በቃ እኔ በስንት መከራ ነው አላገኝ። እኔ አንድ ያስተዋልኩት ነገር ግን ቀጥታ ወደዛ ከመሄድ በፊት አዲስ አበባ ላይ ቢያንስ የሆነ 6 ወር መቀመጥ ነበረበት። እኔን ነው ያቀርበው ሻይ ሚኒስቴር አካባቢ ነው ተመሳሳይ ኤኒዌር በእውነት የአዲስ አበባ አንተ ቀጥታ ከክፍለ ሀገር ተነስቶ ቀጥታ ወደዛ ሄደ። አሁን እንደዚህ በጣም እኮ አናጎለኝ በጣም ወንዳቸውን አነፈዘብኝ። አንተ ቤት ተመሳሰለብኝ ወደ አረ ግን አልቻልኳችሁ በኢየሱስ ዛሬ አረኛ ለላችሁ ነው ሙላችሁ የተሰለፋችሁት አንተ በጣም እስከዛሬ እኮ ውጭ ሀገር ሄዶ ቤቶቹ ተመሳሳይ ናቸው ብለ አማራሩ የለም እኮ ብቻኛው አንድ ሰው አለ። አይ አንድ ሰው አለ ማፓ አንድ ሰው አለ። ማን ነው እሱ? ማለት ሰይፉ ላይ ቀርቦ ነበር ፍልፍሉ በእውነት ፍልፍሉ ገብርኤል ነው ነው በእውነት ከፍልፍሉ ጋር ብቸኛው ሰው አቤላ ሄዷል ነበር እሱ እና አይዞ በቃ ብዙም አትማረ ለመመለስም ብዙ እንትን እንዳታስብ ቀስ እያልክ ትለምደዋለህ። ሁሉም ነገር በአንዴ አይመጣም። አንተ ያጽናናኝ ነው። በስማ የሚገርም ቃል ነው የተናገርከው። ገብርኤልን ብለህ ማልክ እኮ ሲስም ደነገጠ እንዴ አንተ በጣም እኮ አስይን ገብርኤል ነገር ነበር ተጠብቀው እኔ እኮ በቃ ሌላ በቃ ማለት ወይስ አርናቆት በዛብኝ ከበባ በዛብኝ እና ስትጠብቅ ቤቶቹ አየሩና መስሎ ነበር። ስማ ወጥቼ ማለት ነው በጣም ያስጠላውን ነገር እንግዲህ ወጥቼ እሄዳለሁ ኛሪው ነው ቦታ ስመለስ ይሄኛው ነው ቤቴ ብዬ ሩቅ ነው የሚሄደው በጣም ከዛ ደውዬ መተው ምናምን ነው የሚወስዱኝ። ጭራሽ መተው ነው የሚወስዱ ታዲያስ አንተ ሳትሆን እነሱ ናቸው አይዱታ አንተ ሳትሆን እኮ እነሱ ናቸው ወደዚህ የመጡታ። ቆይ ሳይቱ ከጀሞ ተነስቶ በዛ ለምን አትይዘውም ወይ በብሎክ በሳይት ምናምን ወይ ጋዜጣ ለጥፉበት መጥቶ አንተ እኮ በጣም አስብ ጂፒኤስ በጣም ይሰራበት ሀገር ላይ ሆነ እንደዚህ ስትል ሆነ ተሰቃየ ይደው አስብ እንዴ ለነገሩ እንትናም እኮ የሆነ ሰው አለ እኔ ጋር ላይፍ ሲገባ አንዳንዴ እሰማለሁ እንዴ ሀገሪቷን መች ነው የሚለምደው ትላለህ ሁሌ እንትን ሲሉ እንትን ነው ድራይቭ እያደረጉ ሲገቡ ማን ነው ይሄ እንትኑ አላ መኪና ስትነዳ ጎግል ማፑ ተርን ሌፍት ምናምን ይላል እንዴ አንተ ስማ እግዚአብሔር ማለት ነው ሲሶ ትክክል እኮ ነክ ተርን ሌፍት ተለህና ሌላ ነገር ሌላ ቦታ እንትወስድ እንትን ያደርጋል አያ እንትኑ ማፑ ብዙ እንትን አይደለም ወይኔ አይገባኝ ይሆናል እስቲ አንተ አረመኩልም ልጅ መልስልን ምንም አርፉም ብሎ
እየሄደብን ነው። ሲሶ ከታች ምን ቢሉት ስትወጣ ስንዴ እየበተንኩ እወጣላለሁ። አንብቤው ነበርና ባላነበቡት እያልኩ ነበር። እንቁ ኧረ በስመ አብ አንተኮ ልደትሽ እኮ 3 ቀኑ እኮ ነው። በሆነ 3 ወር የተቀመጠ ይመስላል እኔ እኮ ለማማረር እኮ አይመጭም። አትሊስት ወር 2 ወር ምናምን ሰው እኮ ብዙ ቆይቶ እኮ ነው። 3 ቀኑ እኮ ነው እኮ በ3 ቀን አንተ እንዲህ ገብርኤልን ብለህ ታማርራለህ። መኩ እንኳን በዚህ ያላለ ብሩክ ምስራቅ ሄደው መኩ እንኳን ሩቅ ምስራቅ ሳለው ጃፓን ነው ልጅ የተባለበት ሀገር ሄደው እና እዛ ሄዶ እንዲህ አላማረረም። ሲሶ ከሩዙታ እኔ በሎኬሽን እንቀሳቀሳለሁ። እንዴ በቃ መኩ እንደሱ አማረካል። መኩ እንኳን 15 ቀን ቆይቶ ነው የመጣው። በ3 ቀን እየየ እንዴ! ኧረ መኩ በእግዚአብሔር ንገርልኝ። ኧረ ዩሮፕ ካለም ኔዘርላንድ እያለሁም እንደዛ አላማረርኩም። 1 ወር የቆየሁበት ትላለህ እንዴ! አንተ በ3 ቀን እኮ እንዲህ ገብርኤል የሚለው እኮ ጌታን እንዴ! ከታች ምን ብትል ጥሩ ነው። አንዷ መኩ መማር ጠቀመ ማለት ምን አንዷ ትላለህ? ከጎንች ነች እንደዚህ አንዳንድ ሰዎች ግን ምንም ህማማት ሁሉ ላይ ያሉ አይመስሉም። ኮመንታቸው ይለያል። የገባሁበት በነገራችን ላይ እንትን ነው። ሲሶ ወይ መኩዚ ማን ነው ካሜራ የሚዘጋብኝ? ራስ ከታች አንተ ነህ ነው አንተ ነህ ቱ አንተ ቆይተው አሁን ቪዲዮ ሰርቼ መጥቻለሁ። እኮ ሩቅ ምስራቅ ደርሶ የመጣ ሰው ነው። እዚህ በቅርብ ፍዳችን የሚያበላን ሰው አለ አይደል እንዴ? እሺ መኩ የቀጠለሽ ጋይስ ምንድን ነው አላስወራልከው? ቪዲዮ ሰርቼ መጣውና ሰሞን ሄት ስፒች አወራ ምናምን አለኝ ታውቃለህ። ትናንትና ቪዲዮ ሰራውና የምናውቀው ሰው ደግሞ ከስር ኮሜንት ላይ ሄት ስፒች ነው ይሄ ምናምን ሰማላ። ሐሳብሽ ምንድነው? አልገባንም። ምን አልክ? እና ምንድነው ሐሳቡ? ጴንጤ ማን ስር ቁጭ ብሎ መማር ይችላል? ማንም ስር ቁጭ ብሎ መማር አይችልም። በጣም የተከፋፈለ ትምህርት አላቸው በቤተ እምነት ደረጃ። እሺ አማን ሻሎም ስር ነው ወይስ ደግሞ ቃሌ ስር ነው ወይስ ኤቢ ስር ወይ ማን ስር ነው ቁጭ ብሎ መማር የሚችለው ብዬስ ሰራው ማለት ነው። ማንም ስር ቁጭ ብሎ መስራት አይችልም። ዘን ዚስ ሄት ስፒች ምናምን አይነት ነገር ብላ ጻፈች ማለት ነው ከስር። እና ምናቃት እታችን ነች። ሄት ስፒች ማለት እንዴት ነው ሄት ስፒች የሚሆነው? ማለት እውነት አይደለም ወይ ይሄ ያወራሁት? በጣም ይቅርታ። ኦኬ እከሰሳለሁ ብለህ ፈርተህ ነው አሁን? ቆይ ማለት ኦርቶዶክስ ናት ከታች ልደት አንዱ ኮሜንት ላይ ምን እንደምታውቃለህ? እና ካሎራው ስሪ ማለት ምን እያልክ ነው መርኩ? በጣም ይቅርታ አድርግልኝ። አሁን የመጣሁት ያልገባኝ አሁን ከሄድክበት ሀገር ጋር ምንድነው የሚያገናኘው? ይሄ ቪዲዮ ሰርቻለሁ። አሁን ቪዲዮ ሰርቼ ነው የመጣሁት እያለ እኮ ነው። ማስታወቂያ እኮ አልሰማችሁም? ቪዲዮ ሰርቻለሁ። የሰራሁት ቪዲዮ ላይ ሄት ስፒች አሉ ነገር ስለ ሀገር ካልተወራ በቃ አይገባም። ዳቤላ እንዴ ሲሶ ከኔ ውጭ የሚታይ የለም። አምነናል። በቃ ወጣን። እውነቱን ነው መኩዚ ወጣል። በቃ አምነናል። ተቀብለናል። የስንዴውን ነገር ደግሞ አትርሳ። በኋላ ስትወጣ ስንዴውን በተን አድርገው ውጣ። ምልክት ከዛ አስበዋል ገበሬ ነው ብለው ደግሞ እና ለማንኛውም እንዳችሁ ቪዲዮ ላይ ኮፒ ሊንክ አድርጉልኝ። እሺ ቪዲዮ ስለሰራው ድጋሚ በደንብ ኮፒ ሊንክ ይደረግ። እናመሰግናለን። ሄት ስፒቹ ላይ ነው ወይስ
ስፒቹ ላይ ከእህቶች ጎን ነን ትላለህ። ከዛ እናሳ ሲጀመር አንተ ሸጥከው፣ አንተ ደግሞ ይሁዳ በ30 ብር ሲባል አንተ ደግሞ ጭራሽ በሷ አረት ትግሉን እያደናቀፉት ነው ያሉት ነው። አረ በጣም ነው ያደናቀፉ። እሺ ለማንኛውም ኮፒ ሊንክ አድርጉ። ሰላሙኑ መልካም። እሺ ጋይስ ሁላችሁንም ቴንኪው በጣም አመሰግናለሁ። መኩዚ ልደት እስኪመለስ ቴንኪው። አቤላ ሁላችሁንም በጣም 5 ደቂቃ አላልኩም? ይኸው 5 ደቂቃ ቆየንም ይዘረግቷል አልኩኝ። ይኸው 3ኛው ደቂቃ ላይ እሺ ወንድሜ አንተ እንዳትረሳ ስንዴን ግን ዴሊቨራንስ ያስፈልጋቸዋል፣ መዳን ያስፈልጋቸዋል፣ ጌታን መቀበል ያስፈልጋቸዋል። በቃ የሚለውጥ ካይደለ ውስጥ ያለው መንፈስ ሌላ መንፈስ ነው። ነገር ግን በአይምሮ ባለመታደስ ከሆነ ተመለስ፣ ከወዴት እንደወደቅክ አስብ፣ እግዚአብሔርን ትእዛዝ ስማ፣ ተመለስ፣ አይመጥንም፣ አንተ ጻድቅ ነህ፣ ቅዱስ ነህ፣ እግዚአብሔር ልጅ ነህ። ከመሆን ከሁሉ በፊት ልታደርጉት የሚገባ ነው የተባለው። አያችሁ ልመናና ኢቨን በሰማይ ያሉ የታረዱ ነፍሳት ምን እንደጠየቁ ታውቃላችሁ? እስከ መቼ ደማችንን በምድር ላይ ባሉት አትበቀልም አሉ። እግዚአብሔር አልሰማቸውም። እግዚአብሔር አልሰማቸውም። ደስ የሚለው አሁን ወንድሞቻችን ኦርቶዶክሳውያንም ሌሎችም አንዳንዶቹ እዛ ሰማይ ጸሎት አለ ይጸልዩልናል ይሉና እሷን ጥቅስ ያመጧታል። እግዚአብሔር ራሱ አልሰማቸው። ነጭ ልብስ ተሰጣቸው ረፍት እንዲያደርጉ እንደነሱ ወንድሞቻቸው ቁጥር እስኪፈጸም ድረስ ተባለ እንጂ ሰምቷቸው በምድር ባሉ ሕዝብ ላይ አልፈረደም። እግዚአብሔር የማንንም እኔን የገደለኝ ሰውዬ እንዲሞት አይፈልግም። እግዚአብሔር የኔ ገዳይ እንዲድን ይፈልጋል። እግዚአብሔር ሄሎ ይሰማል። እኛ ደግሞ ዘላለማዊ ነንና ስጋችንን እንጂ የገደለው ሰው ነፍሳችንን ስላይደለ ለምን እንጠለዋለን? ለምን እንጠለዋለን? ሰውየው የዘላለም አክሊል የዘላለም የእግዚአብሔር መልክ ያለበት የተወደደ ክርስቶስ የሞተለት ነው። ምን ጎደለብኝ? ሕይወቴን ቢያሳጥራት ከዚህ ምድር ቢሸኘኝ የምድርን ሕይወት ነው ያሳጣኝ። እኔም መሄድ የምናፍቀው ጉዳይ ነው። እዚህ ለሌላው ጥቅም እንጂ የምንኖረው ምንም ተድላ ልንቀምስ ልናይ አይደለም። ስለዚህ እንዴት ሰው እንጠላለን? የሥራ በር ዘጋብኝ እንትን ዘጉብኝ እያልን ስንራገም ምንውለው ኦኬ ለምንድን ነው? ይኸውላችሁ ሰማይ ጻድቃኖቹ ቅዱሳን የታረዱት ፍረድልን ብለው ሲጸልዩ ምድር ላይ እያሉ ደግሞ ሐዋርያቶቹ እነ ዮሐንስ ምን አድርገዋል? እሳት ይብላቸው ከሰማይ ወርዶ እንበል እንደ ኤልያስ ብለዋል። እንደ ብሉይ ኪዳኑ ነው። አሁን ፍጹሙ መጥቷል። ኦኬ ድንግዝግዝታና ያለም በታች አይደለም። የሰው ልጅ ሰውን ለማዳን እንጂ ለማጥፋት አልመጣም ብሎ መንገድ አቃይ ሰው ሄደ። ጌታ አትሄድም በዚህ ሰፈር ቢባል አንተ ምን ታደርጋለህ? እዚህ ቦታ ቸርች አሰራም ብትባል ምን ታደርጋለህ? ቸርችን ቢያፈርሱት ምን ታደርጋለህ? መልስልኝ። አያችሁ ልምምዳችን እኮ ወደ ቃሉ አልመጣም ገና። እዚህ አትኖርም እዚህ ሰፈር ብትባል ምን ታደርጋለህ? ጌታ ያለው ከአንድ ሰፈር ሲያሳድዷችሁ ወደ ሌላይቱ ከተማ ሽሹ፣ ከዛ ላሳደዷችሁ ደግሞ ጸልዩላቸው አለ። ጌታ ኢየሱስ እሳት ወርዶ ይብላቸው እንበል ሲሉ ምን አለ?
ምን አይነት መንፈስ እንደሆነላችሁ አታውቁም እንዴ? የሰው ልጅ ሰውን ለማዳን እንጂ ለማጥፋት አልመጣም ብሎ ገሰጻቸው ይላል። በሰማይ ያሉትም እረፍት ትሰጣቸው አለ። ሰው ሁሌ ይስታል፣ እግዚአብሔር ግን ይመልሳል። እግዚአብሔር ግን ይመልሳል። ቤተ ክርስቲያናችንን እንዳቃጠሉ ያቃጥላችሁ፣ በጌታ በኢየሱስ ስም ይቃጠሉ፣ በኢየሱስ ክርስቶስ ስም ይቃጠሉ ትላል። በጌታ በኢየሱስ ስም ይቃጠሉ፣ እንደዚህ አድርገዋል፣ ይቃጠሉ፣ ይነቀሉ ትላል። ይሄ እግዚአብሔር መንፈስ አይደለም። ይሄው ጻድቃን የእግዚአብሔር ልጆች ዳግመኛ የተወለዳችሁ የዳናችሁ ከሆናችሁ ጸሎታችሁን የሚሰማ አባት አላችሁ። አባታችሁ የሚወደው ጸሎት ግን ለሰው ሁሉ፣ ለጠማማውም ንጉሥ፣ ለበጎም፣ ለጠላታችሁም፣ ለወዳጃችሁም ስትጸልዩ ነው። ከዛ እንደዚህ ይላል፣ ለነገስታቱ ምን እንጸልይ? እንግዲህ አሁን እንደኛ ሀገር 1000 ዓመት ይንገስ ምናምን አይደለም ጸሎቱን ላሳያችሁ። ይህ በእግዚአብሔር ባዳኛችን ፊት ደስ የሚያሰኝ ነው። እርሱ ሰዎች ሁሉ ሰዎች ሁሉ ብላችሁ ጻፉ። እርሱ ሰዎች ሁሉ እንዲድኑና እውነትን ወደ ማወቅ እንዲደርሱ ይፈልጋል። ትፈልጋላችሁ እናንተ ወይስ እንዴት? ሰዎች ሁሉ እንዲድኑና እውነትን ወደ ማወቅ እንዲደርሱ ይፈልጋል። የእግዚአብሔር ፍላጎት ነው። ሰው የሚጠፋው እግዚአብሔር ስላልፈለገ አይደለም። እግዚአብሔር እንዲድኑ ስላልፈለገና እንዲጠፉ ስለፈለገ አይደለም።